የድንግል ማርያም ምስጋና ገብርኤል ይናገረው እንጂ ከፍጡራን የመጣ አይደለም፣ ከእግዚአብሔር የመጣ ነው። ከበላይ እንደተላከኮ እንደ ባለ ስልጣን በቁጣ በኃይለ ቃል አይደለም የተናገረው። ወደ ጉዳዩም አልገባም። ቅዱስ ገብርኤል ገናናው መልአክ ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት ቅዱስ ገብርኤልን እኮ እናውቀዋለን። መላእክት ቀደምት ከዋነኞቹ አለቆች አንዱ ገብርኤል የባቢሎንን እሳት ያልፈራው ያ እሳታዊው መልአክ ቅዱስ ገብርኤል በድንግል ማርያም ፊት አደግድጎ ቆሞ ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። ጌታ ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ይህንን ምስጋና አቀረበላት ለእመቤታችን። የሚገርመው እዚያው ምዕራፍ ላይ ቅዱስ ገብርኤል ወደ ዘካርያስ ሄዶ ስለ መጥምቁ ዮሐንስ መወለድ ነግሮት ነበር። ግን ሲነግረው ምንድነው ያለው? ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ ነው ያለው። ምንህ ተሰምቶልሃል? ጸሎት። ለምን? ዘካርያስ ብዙ ዓመት እግዚአብሔርን ልጅ ስጠኝ ብሎ ለምኖ ነበር። ያ የጸለይከው ጸሎት የለመንከው ልመና በእግዚአብሔር ዘንድ ደርሷል፣ ሰምቶሃል አለው። ድንግል ማርያምን ግን ጸሎትሽ ተሰምቶልሻልና ደስ ይበልሽ አላላት። ምክንያቱም እመቤታችን አንድም ቀን አምላክን ለመውለድ ጸልያ አታውቅም፣ አስባውም አታውቅም፣ በልቧም የለም እንዲህ ያለ ነገር። ስለዚህ የምስጋና ቃል አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ምን የተሞላሽ ሆይ። አቤት ምንድነው ጸጋ መሞላት? ቅዱስ ገብርኤል ምንድን ሁሌ ስለምንለው እውነት ሲደጋገም ኃይሉን እያጣ ይመጣል ይባላል። አንዳንድ ቃል ስንደጋግመው ተራ ቃል ይመስለናል። ጸጋን የተሞላሽ ሆይ ደስ ይበልሽ። መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዱ የመፈወጥ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የመማር፣ ለአንዱ የማስተማር፣ ለአንዱ የመተርጎም የማራቀቅ፣ ለአንዱ የዜማ ጸጋ አለው፣ ለአንዱ በድንግልና ጸንቶ የመኖር ጸጋ አለው፣ ለአንዱ ደግሞ ወልዶ ከብዶ አባት እናት ሆኖ የመኖር ጸጋ አለው። የጸጋ ስጦታ ሁሉ ምን ያለ ነው? የተለያየ ነው። ድንግል ማርያም ምን ይሆን ጸጋዋ? መመናን መጸለይ ይሆን? መፈወስ ይሆን? ቃሉን መናገር ይሆን? መስማት ይሆን? ድንግል መሆን ይሆን? መውለድ ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን ምን ያልሽ ሆይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ከድንግል ማርያም ያስቀረባት አንድም ጸጋ ስለሌለ የጸጋው ማከማቻ ግምጃ ቤቱ እርሷ ስለሆነች ጸጋን የተሞላሽ ሆይ ምን ይበልሻል? ደስ። ሌላው ቀርቶ በጸጋ ከራሱ ከቅዱስ ገብርኤልም ትበልጣለች እመቤታችን። ቅዳሴያችንን አልሰማችሁ? ለሚካኤል ምህረት ተሰጠው ይላል ደራሲው። ለሚካኤል ምን ተሰጠው? ለገብርኤልስ ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። ክብር ምስጋና ይድረሳት እመቤታችን። ለነ ገብርኤል ከሰጠው ጸጋ በላይ ጸጋ ያላት ነው። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ ጌታ ካንቺ ጋር ነው አለ። ማን ካንቺ ጋር ነው? ገና እኮ አልጸነሰችም። ሳትጸንሰውም ለካ ጌታ ከሷ ጋር ነው። ለምን? በማህፀኗ ሳትጸንሰው በፊት በልቧ ጸንሳው ትኖር ነበር፣ በህሊናዋ ጸንሳው ትኖር ነበር። ከቃሉ ከጸሎት ከመንፈሳዊ ህይወት ተለይታ አታውቅም። ስለዚህ በልብሽ የጸነሽውን አምላክሽን ካንቺ ጋር ያለውን አምላክሽን ደግሞ በማህፀንሽ ትጸንሽዋለሽ ሊላት ነው የቆመው። ስለዚህ አንቺ የተባረክሽ ነሽ ከሴቶች ሁሉ ተለይተሽ አላት። ይህን ምስጋና ሲያቀርብላት እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ልብ አድርጉ፣ ያለ ዋጋ የተጻፈ ቃል የለም በመጽሐፍ ቅዱስ። እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። መላእክትን ያዩ ሰዎችን እኮ እናውቃለን እኛ ምን እንደሚሆን። ይኸው መልአክ ቅዱስ ገብርኤል ትንቢተ ዳንኤል ላይ ስንሄድ ነቢዩ ዳንኤልን ሊያናግረው መጣ። ወደ ነቢዩ ዳንኤል በመጣ ጊዜ ቅዱስ ገብርኤል ዳንኤል መልአኩን ባየው ጊዜ ፈራው፣ ደነገጥሁ፣ ራሴን ስቼ ወደቅሁ፣ እንደ ሞተ ሰው ሆንኩ ይላል።
መልአኩም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ቅዱስ ገብርኤልን ያየ ዳንኤል ራሱን ስቶ ወደቀ ነው የሚለው። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች የሚል አነበብን። እርሷን ባየችው ጊዜ ከምኑ የተነሳ ደነገጠች? ካነጋገሩ። ያስደነገጣት መልአኩ ነው? ቃሉ ነው? ቃሉ ነው። ለምን እመቤታችን መላእክትን አይታ ልደነግጥ አትችልም? ለምን አቅፈው ደግፈው በክንፋቸው ያሳደጓት እነማን ናቸው? ቅዱሳን መላእክት ናቸው። እንደ ወት ቅዱስ ያሬድ አስተርአየ መልአክ ዘይኮነ ከመቀዲሙ፣ እንደ ወትሮ ያልሆነ መልአክ ታያት ይላል። ወትሮ ከምታውቀው ከፋኑኤል ሌላ ነው ያየችው ገብርኤልን። ስለዚህ መልአክ አያስደነግጣትም። የቃሉን አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም። ምን አለች? አሰበች። እግዚአብሔር ያሳያችሁ። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተን የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበልና ምእመናን መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን፣ ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል። በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ሐሳቧ ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ እዚሁ የሉቃስ ወንጌል ላይ 2 ቦታ ጽፎታል። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ወንጌላውያኑ ሐሳቧን ከጻፉ ታዲያኛ ታምሯን ብንጽፍ የሚከለክለናል? የለ። ሐሳቧ ድረስ ገብተው ጽፈዋል፣ መንፈስ ቅዱስ ገልጦላቸው። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እንዴት አይነት በእውነት የእመቤታችንን ነገር እናደንቃለን። መልአክን ያህል ነገር መጥቶ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ሲላት እንዴት ያለ ሰላምታ ነው አለች። አሁን እኛ ብንሆን ምእመናን መልአኩን ተውት፣ እንኳን መልአክ አንድ ሰው መጥቶ አንተ እኮ በጣም የተባረክ ነህ፣ አንቺ እኮ የተባረክሽ ነሽ፣ ጥሩ ሰው ነህ፣ ደግ ነህ ቢለን ምንድነው? አይ አይገባኝም እሱስ አይደለሁም ብላችሁ ትንሽ አትግደረደሩ? እንግደረደራለን። ላይላውን በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ትንሽ ቢጨምርበት አትሉ? ላይላውን ምስጋና ማንሻ እንመስላለን፣ ውስጣችን ምስጋና ይፈልጋል። እውነተኛ እንደውም ትሁት የሚባለው ምስጋና ሲያመሰግኑት የሚከላከል አይደለም፣ ሌሎች ሲነቅፉት መታገስ የሚችል ነው። ቅዱስ ዮሐንስ አፈወርቅ ትሁት ኃጢአተኛ ነኝ ማለት ትህትና አይደለም ይላል። አሁን አንድ ሰው እዚህ ቆሞ እኔ ኃጢአተኛ ነኝ እኔ የረከስኩ ነኝ ቢል ወይ እንዴት ያለ ትሁት ነው እንላለን። ግን እዚህ ኃጢአተኛ ነኝ ርኩስ ነኝ ያለውን ውጭ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። እጁን ይሰበስባል ይጣላ። ትህትና ያፍነዋ የልብ አይደለም፣ የልቡና ትህትና ያድለን። እና እመቤታችን እንዴት ያለ ሰላምታ ነው! እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ትህትናዋ የውስጥ ነበረ፣ እንደ ልጇ ማለት ነው። የድንግል ማርያም መልኳ የአምላክን መልክ ይመስላል። የድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላሉ አባቶቻችን። እሱ ሲያመሰግኑት እንዴት ያለ ምስጋና ነው ብሎ ከአንዱ ከእግዚአብሔር በቀር ቸር የለም እንዳለ እናቱም ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። በማን ፊት? ምእመናን፣ እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? አንችልም። ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናከብሯታል? ስሟ የተመሰገነ ይሁን እመቤታችን።